እንደ ሀገር ከዘላቂ የቱሪዝም ልማት ስራዎች ትዩ እየጨመረ ካለው የቱሪስት ፍሰት ጋር ተያይዞ የባቡር ትራንስፖርት አማራጭን ለቱሪዝም ዘርፉ የመጠቀም ልምድ እየጨመረ መጥቷል። ከሰሞኑ በባሌ ሶፍ ዑመር የተመለከትነው የባቡር ቱሪዝም የዚህ ጥረት አካል ተደርጎ ሊወሰድ የሚችል ነው። ታዲያ ከጭነት አገልግሎት በመለስ የህዝብ ትራንስፖርት አገልግሎት እየሰጠ የሚገኘው የኢትዮ ጅቡቲ የባቡር መስመር አክሲዮን ማህበር በልዩ ሁኔታ የባቡር ቱሪዝም አገልግሎትን እየሰጠ ይገኛል። እኛም ይህን እድል ተጠቅመን ዛሬ በባቡር ትራንስፖርት ወደ በይኑና መንደር እንወስዳቸዋለን። ተመልካቾች ወደ በይኑና መንደር የምናደርገውን የባቡር ላይ ጉዞ ከደቂቃዎች በፊት ከለቡ የባቡር ጣቢያ ጀምረናል። ወደዚህ የቱሪዝም መንደር ከመቃረባችን በፊት አብሮን እየተጓዙ ካሉ በርከት ያሉ ተጓዦች መካከል ከተወሰኑት ጋር አጠር ያለ ቆይታ የምናደርግ ይሆናል። ፍቅሩን አስበን የምትመጣው ባቡር ስታስብ ድሬዳዋን አስበን የምትመጣው ሀረር እንደዛ እስከ ጅቡቲ አስበን የምትመጣውና ሰውም አይ ቲንክ እዚህ ጋር ያለው ሰራተኛ በዛ የተቃኘ ይመስለኛል። ረጅም ዓመት ይሄን ኖረውበታልና ደስ ይላል። እንደምታየው መቀመጫው ምን ኤቭሪቲንግ ምቹት አለ። እዚህ ታስቦ እውነትም የባቡር ቱሪዝምን ለማስፋፋት ለሰው ተደራሽነት ለመስጠት ባቡር ብዙ ጊዜ እኛ ሀገር አልተለመደም። እንደምታውቀው ሌላ ቦታ መንቀሳቀስ ጉዳይ ሲሆን ወይ በባስ ኦር ደግሞ በእንትን ነው የሚኬደው በፕሌን እና ይሄ ባቡር እንትኑን ትራንስፖርቴሽን ዋን ኦፍ ዘ ሴፈስት ትራንስፖርቴሽን የሚባለው ባቡር ነው ባለማችን ላይና ይሄን ሴፍ መሆኑን ከዛም በተጨማሪ ደግሞ የባቡር ቱሪዝምን ለማስፋፋት መሞከሩ በጣም አሪፍ ነው። የዛሬው የባቡር ላይ የቱሪዝም ጉዞም በይኑናን የአዋሽና አሰቦት ብሔራዊ ፓርክን ጨምሮ በእነዚህ አካባቢዎች የሚገኙ የቱሪዝም መስህቦችን የማስተዋወቅ ዓላማን አንግቧል። ዘርፎች ባላቸው ጸጋ ያላቸውን ጸጋ ጠብቀው ለቱሪዝሙ ማዋጣት በሚል እሳቤ የተነሳ ነው። እንግዲህ ይሄ መጀመሪያ ሆኖ ግን ተቋማዊ ለማድረግ ግን እንደው ኤክስፕሎር ለማድረግ ነው የዛሬው ጉዞ። ሁለተኛው ዓላማው ደግሞ የህዝብ ለህዝብ ግንኙነቱን ማጠናከርና በዚህ በህዝብ ለህዝብ ግንኙነት ውስጥ ቱሪዝሙ መጫወት ያለበትን እንዲጫወት ነው የሚደረገው። የባቡር ትራንስፖርት በራሱ አንድ የቱሪዝም የስበት ማዕከል ነው። ይህንን የቱሪዝም ዘርፍ በቀጣይ ይበልጥ ለማስተዋወቅ እንዲሁም የቱሪስት መዳረሻዎችን ከዋና ዋና የባቡር መስመሮች ጋር ለማገናኘት እቅድ ተይዟል። በቅርቡ ለምሳሌ ከፈረንሳይ መንግስት ጋር የሚሰራው የድሬዳዋ የባቡር አካባቢ ማሳመር የዚህ አንድ አካል ነው። አንዱ መዳረሻ አንዱ ሊጎበኝ የሚችል አንዱ የዚህ ሀገር ውበት ሊሆን በሚችል መንገድ የተሰራ ነው። ከዛ በላይ ግን አሁን ለምሳሌ ቤኑናን ወስደ ከሆነ መተሃራ ባቡር ስቴሽን አለ። ቤኑና 12 ኪሎ ሜትር። ለዚህ ይሄ አንዱ የትራንስፖርት አማራጭ ይሆናል ማለት ነው። ፈኖች አሉት። ብዙ ነገር እያየ ነው የምትሄደው። 2-3 ከተሞችን አቋርጠ ነው የምትሄደው። ይሄኛው አሁን እየሰራ ነው ያለው ልክ የቱሪዝም የባቡሩን ቱሪዝም ደግሞ ስንጀምር አብረው የምትቀርጻቸው ፓኬጆች ይኖራሉ። በዛ ፓኬጅ ስታይ ይሄ ያልተጠቀምንበት ተዳፍኖ ቁጭ ብሎ የነበረ አንድ አማራጭ ሆኖ የሚወስድ አሁን በአገር ውስጥ አቅም መስራት ቴክኖሎጂው በቀላሉ እንዲስፋፋ ይረዳል ማለት ነው። አንድ ፕሮጀክት የምትሰራበትን 3 መስራት ስለምትችል ጥሩ እድል አለውና መዳረሻዎች የሚገናኙበት እድል ሰፊ ነው ብዬ ነው የማስበው። ደርሰናል። በይኑና እጅግ የሚያስገርም እጅግ የሚደንቅ እጅግ የሚያምር የቱሪዝም መንደር መሆኑን ተመልክቻለሁ። ነገር ግን በይኑናን በልኩ ለመግለጽ የበይኑናን የትናንት እውነት ማወቅ የግድ ይላል። ትናንት በይኑና የተራቆተ ልምላሜ የራቀው ለማንኛውም አይነት ልማት የማይሆን ለሰው ልጅም የማይመች የተተወ አካባቢ ነበር። ነገር ግን ዛሬ ላይ በዚህ መልኩ ተቀይሯል። ከደረስን በኋላ እኔም ከጠበቁት ከማስበው በላይ ነው ያገኘሁት በይኑና ቪሌጅን። ያው ወደ በይኑና ቪሌጅ ጉዞ እንዳለን እንትን ካልኩ በኋላ የተለያዩ ኦንላይን ምናምን ቼክ ለማድረግ ነበር የሞከርኩትና ከሱ በላይ ነው ያገኘሁት። ሁሉም ሰዎች በውጭም ያላችሁ ሀገር ውስጥም ያላችሁ መታችሁ እንድትጎበኙ በጣም ከልቤ ሰጀስት አደርጋለሁ። እዚህ ቦታ ላይ ይገነባል ተብሎ ማታሰቡ በጣም ከባድ ነው። እንደ ኮንስትራክሽን ባለሙያነቴ ብዙ ሪሶርስ እንደሚፈልግ አውቃለሁ። ኢንቨስትመንት ኮስቱ በጣም ሃይ እንደሆነም አስባለሁ።
ግን የሚደንቅ ስራ ተሰርቷል። ምንም አይበቅለበት በረሃ ነበር ማለት ይቻላል። ግን የሰው እጅ መልሶ የሚያለማ ከሆነ የሚሰራ ከሆነ ይሄንን የሚመስል መንደር ፈጥሯል ማለት ይቻላል። የቤኑና መንደር ሁሉ ነገር ያሟላ ነው። የቤኑና የቱሪዝም መንደር የኢትዮጵያን የተደበቀ የቱሪዝም ሀብት የገለጠ የይቻላል ምልክት ጭምር ነው። ይህ የጉዞ መርሃ ግብር ደግሞ በቱሪዝም ሚኒስቴርና በኢትዮ ጅቡቲ የባቡር መስመር አክሲዮን ማህበር አማካኝነት የተዘጋጀ ነው።